አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን ሳምንታዊው ጀማል አህመድ ሾው ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬው እንግዳችን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ ዶክተር ሼህ መሐመድ ሳልህ ጀማል ናቸው። አብራችሁ እንድትቆዩ አሁንም በድጋሚ ጋብዛለሁ። ዶክተር መሐመድ ሳልህን ወደ መድረክ ጋብዛለሁ። ተመልካቾቻችን ቀደም ሲል እንዳስተዋወቅኩት የዛሬው እንግዳችን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዘርፍ ኃላፊ ናቸው። በምክትል ፕሬዝዳንትነት ማዕረግ ዶክተር ሼህ መሐመድ ሳልህ ዛሬ እንግዳችን ስለሆኑ ከልብ አመሰግናለሁ። ጀማል። እንኳን ደህና መጣችሁ። እርሶንና ለዚህ ለሐጅ ስራ የተለያዩ የልኡካን ቡድኖች ሐጅ ላይ ነበራችሁ። ሰሞኑን ነው የመጣችሁት። ስለ ሐጅ ጉዳይ አንስተን እንወያያለን። የዘንድሮ የሐጅ ፕሮግራም እንዴት እንደነበረ፣ ምን እንዳሰባችሁ፣ ባቀዳችሁት ልክ ሰራችሁ ወይስ እንዴት ነው የሚለውን ነገር እናያለን። ከዛ በፊት ተመልካቾች ዶክተር መሐመድ ሳልህን በደንብ እንዲያውቁ አጭር ነገር ብንል፣ ዶክተር የት ነው የተማራችሁት? በምን ትምህርት ነው ጥናት ያካሄዳችሁት? ስለ ቤተሰብ፣ ስለ አስተዳደግ ትንሽ ነገር ብናወራ ምን ይመስላል? እሺ፣ አመሰግናለሁ። በቅድሚያ ኡስታዝ ጀማል እንትንም አመሰግናለሁ። ያው ከሩቅ የምንታየው ዛሬ ደግሞ አንድ መድረክ ላይ መገናኘታችን በጣም ደስ ብሎኛል። እኔ መሐመድ ሳልህ ጀማል እባላለሁ። የተወለድኩት የጅማ ዞን ወደ በአጋሮ መውጫ ያጪ ከተማ የምትባል ቦታ ነው የተወለድኩት። የተማርኩትም እዛው ነው። ያጪ እዛው ነው የተማርኩት። ያው ገጠር ነው እንግዲህ ገጠር ውስጥ ነው። ቢያነሳልህም ስሙ ማይያዝልህ ገጠር ነው። ከዛ ነው ለትምህርት ነው እንግዲህ በህፃንነት ወደ ዒልም የገባ ነው። አባቴ ዓሊም ናቸው። እሳቸው ላይ ነው ቁርአን የቀራሁት ያፈስኩት። ከዛ ወደ ዒልም ገባን። ትምህርትም በዚህ በኩል ዒልምም ደግሞ በአንድ በኩል ያዝ እስከ ደረስነት ወጣን። በደረስነት ኦሮሚያ ላይ የዞርኩ የተለያዩ ቦታ ኢሉ አባቦር፣ ጉማ የሚባል ጅማ አካባቢ ያሉ ዑለማዎች ላይ ያሉ ፈኖች ኢልመል ሐዲስ፣ ተፍሲር፣ ሎጋ፣ ናህው፣ ሰርፍ የሚባለው እዛው ነው የቀራሁት። ከዛ ወልቂጤ ከተማ መርከዝ በድረዲን የሚባል መርከዝ አለ። እዛ ቁርአን ሐፈዝኩት። ከዛ ወደ ሱዳን ሄድኩኝ። ጉራግኛም ትችላለህ ማለት ነው? ጉራግኛ ያው ትንሽ ወደ ሱዳን ወጣው። ሱዳን ኡምዱርማን ኢስላሚክ ዩኒቨርሲቲ የሚባል አንደኛ ዲግሪ እዛ ወሰድኩት። አፍሪካ ዩኒቨርሲቲ ነው ኡምዱርማን ኢስላሚክ ዩኒቨርሲቲ። ይሄ ትልቅ ዩኒቨርሲቲ ነው። ከ150 ዓመት በላይ ነው ትምህርት ላይ። ከአፍሪካ ዩኒቨርሲቲ ከሱ በኋላ ነው እነዚህ ካርቱም ዩኒቨርሲቲ የሚባሉ፣ ኒል ዩኒቨርሲቲ የሚባሉ፣ አፍሪካ ዩኒቨርሲቲ የሚባሉ ከሱ በኋላ ነው የመጡት። ይሄ ጥንት የድሮ ዩኒቨርሲቲ የሱዳን ነውና የመዲና ዩኒቨርሲቲ ስታይል ነው። የመዲና ዩኒቨርሲቲ ካልኩሬም ነው የሚያስተምሩት። እዛው ላይ ሁለተኛ ዲግሪም ሶስተኛ ዲግሪም ሱዳን ላይ ነው እስከ ፒኤችዲ የተማርኩት ፊልድ ኢስላሚክ ነው፣ ዲናዊ ነው፣ ንጽጽር ላይ ነው የሰራሁት። ከዛ እንግዲህ ወደ ስራ ገባው በዳዕዋ በሚዲያ አፍሪካ ቲቪ ላይ ረጅም ጊዜ አፍሪካ ቲቪ ላይ በጣም ከመጀመሪያው ወደ 8 ዓመት አካባቢ አፍሪካ ቲቪ ላይ ቆየው። ከዛ እንግዲህ ትምህርቴን እስከጨረስኩኝ ድረስ ወደ ሀገር መመለስ አለብኝ ብዬ መጣው ወደ ጅማ አባጅፋር ኮሌጅ በአስተዳደርነትና በመስራች እዛ ላይ ትንሽ ጊዜ ሰራው። ከዛ ሃሚልተን ቲቪ ለማቋቋም ወደ አዲስ አበባ መጣው። ኦኬ። ሃሚልተን ቲቪ ሲመሰረት ከመስራቾቹ መካከል ከኡስታዞች ኡስታዝ አህመዲን፣ ኡስታዝ ራያ፣ ኡስታዝ ካሚል፣ ኡስታዝ ሱፊያን፣ ሼህ ጀማል አሊ፣ ኡስታዝ ሃይደር
ኡስታዝ ካሚል ሸምሱ እነዚህ ጋር ሆነን ደግሞ ሃሚልተንን እንድቋቋም አደረግነው። ከዛ እንግዲህ እስካሁን ሃሚልተን ላይ ነበርኩኝ። በመሃል ወደ ሸገር መጅሊስ ፕሬዝዳንት ሆኜ ወደ 1 ዓመት አካባቢ አገለገልኩት። ከዛ አሁን ወደ ፌደራል መጅሊስ መጣው። ሐጅና ዑምራ ዘርፍ ኃላፊ ነኝ። ኦኬ ማሻአላ ማሻአላ። ያው በጎን የተሰሩ ስራዎች ይኖራሉ ሆኖ አንዳንድ ስልጠናዎችም ውጭም አገር ውስጥም የወሰድነው የሰራነው። በአንድ በኩል ደግሞ ነጋዴ ነኝ። ኦኬ ነግዳለሁ። ስለዚህ ከደራሳነት ወደ ዩኒቨርሲቲ ከዛ ወደ ሚዲያ ከዛ ወደ አስተማሪነት ከዛ ደግሞ በተለያዩ ቦታዎች በኃላፊነት ሸገር አሁን ሚኒሶታ ኢስላሚክ ዩኒቨርሲቲ ኢትዮጵያን ብራንች ቫይስ ፕሬዝዳንት ነኝ። ኦኬ የሚኒሶታ ዩኒቨርሲቲ ከዚህ በተልኮም የሚማሩ ተማሪዎች አሉ። ወደ 700 ተማሪዎች በተለያዩ ደረጃ በዲፕሎማ፣ በዲግሪ፣ በማስተር፣ በፒኤችዲ የምናስተምራቸው ተማሪዎች አሉ። ታላልቅ ኡስታዞች በምን ዘርፍ ያስተምራሉ? ሙሉ ሁሉም ዘርፍ በአካዳሚም በዲንም የሚያስተምሩ። ኦኬ ሁሉም በርቀት ነው የሚማረው? በርቀት ነው የሚማረው። ኦኬ ቢሮ አለ። ያው እንግዲህ እዚሁ እኛ እንደ ኮርስ ነገር በቢሮም እንሰጣቸዋለን። ግን ሄድ ኦፊሱ ሚኒሶታ ላይ ነው። እኛ በብራንች ኢትዮጵያ ላይ ወስደን ያስተማርን ነው። ስንቴ ያው ሸራተን ላይ ብዙ ጊዜ አስመርቆ አቃያቻለሁ። የኛ ነው እሱ። ኦኬ የቤተሰብ ጉዳይ አለ ደግሞ ነው? ቤተሰብ አግብቻለሁ። የ5 ልጆች አባት ነኝ። ማሻአላ አልহামዱሊላህ። የመጀመሪያ ልጄ 12 ዓመቱ ነው። ቀጣይ እንግዲህ ትልቅ ሰው ነኝ። አልহামዱሊላህ ግን 40 አልሞላም። ማሻአላ እኔ ትልቅ ወጣት የመሰልኩ ነው። አይ አይደለም፣ ልጄ እዚህ ደርሷል። ማሻአላ። ከዛ ውጪ እንደው ወደ መጅሊስ ከመምጣታችን በፊት በአዲስ አበባ በሸገር መጅሊስ አካባቢ እንዴት ነበር የነበራችሁ እንቅስቃሴ? ምን ስራዎች ተሰርተዋል እዛ በነበራችሁ ጊዜ? ሸገር መጅሊስ የተቋቋመም በችግር ጊዜ ነው። የመስጂዱ ፈረሳ ጊዜ ላይ ነው የተቋቋመ። በጣም ትልቅ ቻሌንጅ ነበረ። በመሆኑም መጨረሻ ላይ ከመንግስት ጋር ተግባብተን አንዳንድ ቦታዎች እንዲሰጠን አድርገን እኔ እዛ እስካለው ድረስ እስከ ሳይት ፕላን መቀበል ድረስ ላይ ደርሰን ከዛ ከኔ ቀጥሎ ያሉ ወንድሞቼ ደግሞ አሁን ካርታም ተቀብሎ ግንባታ አንዳንድ ቦታ ተጀምሯል። ሙሉ በሙሉ ባይመልስንም ያው 50% 40% አካባቢ አስተካክለን ሸገር መጅሊስ የሚባለው የሙስሊሙ ሸገር ውስጥ የሚኖሩ ሙስሊሞች ድምጽ ሆኖ ከመንግስት ጋር የተገናኘ የነሱን ጥያቄ ወደ መንግስት የወሰደ ከመንግስት ደግሞ መልሱን ለህዝብ ያደረሰ ያለ የነበረ መጅሊስ ነው። ትልቅ ቻሌንጅ ያለው መጅሊስ ነው። አሁን ግን እዛ ያሉ ወንድሞቼ የሚያውቃቸው በጣም ተላልቅ በጣም ዕውቀት ያላቸው ሰዎች ናቸው። በትክክል ይዞ የሰሩ ነው። የተመለሰው መልስ እንዲገነባበት እና የቀረው ጥያቄያችን ደግሞ እንዲመለስልን እነሱም የለፉ ነው። እኛም ከነሱ ጋር ኢንሻአላህ እናፋለን። ብዙ ቅሬታዎች እነሱ ስለነበረ ነው። ብዙ ቅሬታዎች አሉ። መስጂዶቹ አልተመለሱም፣ ያን ያህል ብዙ ስራዎች አልተሰሩም፣ ብዙ መስጂዶች ፈረሱ። እሱ እንዳለ ነው። የተሰጡን ቦታዎች አሁን ወደ 11 ሳይቶች ተሰጥቷል። 11 ሳይት ስንል ያው ተላልቅ ከ2000 ካሬ በላይ የሚሆኑ መሬቶች ናቸው። ቀጣይ ደግሞ ይሄን ስትሰሩ ስታሳዩን እኛ በመናስቀምጠው ዲዛይን ጥሩ መስጂድ፣ ጥሩ መድረሳ፣ ጥሩ ኮሌጅ ስትሰሩ ቀጣይም ደግሞ የናንተም ነው ይሰጣችኋል ብሎ አቀዝቅዞናል ትንሽ። እኛ አሁን የወሰድነውን መሬት ላይ ለመስራት ዝግጁ መሆን ግዴታ ነው። ካልሰራንበት አሁንም ይወሰዳል። ዲዛይኑ ከተማውን የማበላሽ ከተማውን የማስጠላ መልክ ያው መስጂድ የኛ ትንሽም ቢሆን ትልቅም ከተማውን ያሳምራል። ድምፁ ከተማ ያሳምራል፣ ውበት ነው። ከዛ በላይ ደግሞ አሳምረን የኛን የሚመስል ሙስሊሙን የሚመስል ዲዛይን አስቀምጠን ብንሰራ አሁንም የቀረውን ሳይቶች ለመቀበል እነሱም ዝግጁ ናቸው። እዛ ያሉ ልጆች ወንድሞችም ደግሞ በጣም ዝግጁ ናቸው። ለሊት ቀን የለፉ ያለምንም ክፍያ ሳይከፈላቸው ያለምንም ደሞዝ ያለምንም ፋይዳ የለፉ ነው ለህዝብ ብሎ
አሁንም ህዝቡም የቀረውን ጥያቄ መልስ እንዲያገኝ የተገኘው ላይ ስራ መጀመር ግዴታ ነው። ያው ተረባርበን በሁሉም በኩል ብንሰራበት የቀረውን ልናገኝ እንችላለን። ያው ቅሬታ እንዳለ ሆኖ ማለት ነው። ጥሩ ወደ መጅሊስ እንምጣ። መጅሊስ ዘንድሮ ኦልሞስት 1 ዓመት ሊሞላው ነው። በነበረው ምርጫ ሸገር ከተማ በተካሄደው ምርጫ ይመስለኛል ካልተሳሳትኩኝ አሸንፈው ወደ መጅሊስ ስራ አስፈጻሚነት ገብተዋል። ምርጫው እንዴት ነበር? በምን መልኩ ነው የነበረ? መስፈርት ነበር ወይ? ወደ ኃላፊነት ሲመጣ እሷ ላይ ትንሽ እናውራባትና ወደ ሀጅ ጉዳይ እናልፋለን። ያው ምርጫ ሲመጣ ለዚህ ኃላፊነት ሄዳለሁ ተብሎ አይደለም ሰው ወደ ምርጫ የሚገባ። እንደማንኛውም ተወዳዳሪ እንደማንኛውም ተመራጭ ገብተን ተመረጥን። በዑለማ ዘርፍ ነው እኔ የተወዳደርኩት። በዑለማ ዘርፍ ከመስጂድ ነበረ፣ ከመስጂድ ወደ ወረዳ፣ ከወረዳ ወደ ክፍለ ከተማ፣ ከክፍለ ከተማ ወደ ሸገር፣ ከሸገር ወደ ኦሮሚያ፣ ከኦሮሚያ ደግሞ ወደ ፌደራል ነው። ያው እሱ ምርጫ ቦርድ ያወጣ መስፈርቶችም አሉ። ያው የሚታይ ስራም አለ፣ የሚታይ ልምድም አለ። እዚህም ደግሞ ፌደራል ላይም ደግሞ እዛ ላይ የነበሩ አመራሮችም አሁንም የነበሩና ሼህ ሀጂ በቁርጠኝነት ልምድ ያለ ሰው፣ ትምህርት ያለ ሰው፣ ይሄን ህዝብ ማሻገር ይችላል የሚል ሰው እሱ ላይ ትኩረት በማድረግ የምርጫ ቦርድ መስፈርትም ነበረ። ያው በሱ ነው እንደማንኛውም ሰው ተወዳድረን ወደ ምርጫ ገብተን እስከ ፌደራል ድረስ ራሴን ያገኘሁት። ከዛ በኋላ ነው ወደ ኃላፊነት የመጣው እንጂ ለኃላፊነት ተብዬ አይደለም ከዛ የመጣው። ስለዚህ እዛም የዑለማዎች እንትን ላይ ለስራ አስፈጻሚ ስትመረጡ በኋላ ነው ምደባው? ከምርጫ በኋላ ነው። ለስራ አስፈጻሚነት ተመርጦ 15 ሰው ከሁሉም ክልል ተመርጦ እዚህ ከደረሰ በኋላ ነው ኤኬሌ ለዚህ ዘርፍ ይሆናል፣ ኤኬሌ ለዚህ ዘርፍ ነው የሚሆነው ተብሎ በደብዳቤ በፕሬዝዳንት ደብዳቤ የሚመደበው እንጂ ከዛው ጀምሮ አይደለም መደባው የሚሰጠው። ይሄን ዘርፍ ብዙ ሰው ይፈልገዋል እዚህ ቦታ ላይ በኃላፊነት ለመስራት? አላውቅም፣ እሱ ሌላ ሰው ቢጠየቅ ጥሩ ነው። እሺ እንዴት አገኛችሁት እናንተ ይሄን ኃላፊነት ይሄን ስራ በስካሁን ቆይታ? ዘርፉ የሐጅ ዘርፍ የሚባለው ድሮ መጅሊስ ራሱ ሐጅ ኮሚቴ ነው የሚባለው። ቀጥታ ከህዝብ ጋር ስለሚያገናኝ ነው ዘርፉ የሚታየው እንጂ ከሱ በላይ መስራት የሚገባቸው ብዙ ዘርፎች አሉ። ሐጅ ያው ከአርካን እስላም አንድ ነው። ሰላት አለ፣ ዘካ አለ፣ ጾም አለ፣ ሌሎች መሰረታዊ የሆኑና ማህበራዊ የሆኑ ስራዎች አሉ። ሐጅ የሚታየው ምክንያት ቀጥታ ከህዝብ ጋር ነው የሚያገናኝ። ህዝቡን አገልግሎት ላይ ስለሚታገኘው ቀጥታ የሐጅ ነው ስሙ የሚነሳው እንጂ ሌላ ዘርፍ ብዙ ወደ 10 ምናምን የሚሆኑ ዘርፎች አሉ። መጅሊስ የሐጅ ዘርፍ ብቻ አይደለም የሚሰራ፣ የሰራ ያለም ደግሞ ይሄ ብቻ አይደለም። ምናልባት ይሄ ዘርፍ ወደ ቴክኖሎጂና ወደ ሲስተም ቢመለስ እንደውም ብዙ ሰው ላያስፈልግ ራሱ ይችላል። ግን በተለመደው ብዙ ሰራተኛ ያዘው፣ ብዙ አባላት ያዘው፣ ብዙ ኮሚቴ ያዘው፣ ብዙ ጣጣ ያዘው የነበረ ዘርፍ ነው። ለምን ከህዝብ ጋር አንድ እንግዳ ስትጠራ 10ም ቢሆን በጣም ትጨነቃለህ። እኛ በኮታችን ባንጠቀምም 5000 6000 ሰው ሰብስበን ወደ ውጭ ይዘን ስለምንወጣ ለዛ ነው ዘርፉ የሚታየውና በጣም ቻሌንጅ ነበር ሐጁ። እውነት ለመናገር ድሮ የምናስታውሰው አባታችን ወንድሞቻችን መጥቶ ሲሄዱ ሁጃጅ ከገጠር ከዛው 901,000 ኪሎ ሜትር ቆርጦ ሐጅ ለመመዝገብ ከ2 ወር በላይ እዚህ ቆይቶ የተሰረቀውን ተሰርቆ የተዘረፈው ተዘርፎ አብዶ ጠፍቶ ሐጅ ሳይሄድ እዚህ አዲስ አበባ ውስጥ የሚቀር ስንትና ስንት አለ። ይሄ አሁን ቀርቶ ቀለል ያለ የመጣ ስለሆነ ነው እንጂ ዘርፉ በጣም ትልቅ ቻሌንጅ አለው። ትልቅ ስራ የሚፈልግ ዘርፍ ነው። ትልቅ የመጅልሱን ገጽታና የኢትዮጵያን ህዝብ ገጽታ የሚያሳይ ነው።
ውጭ ሀገር ስንሄድ አሁን ኢትዮጵያዊ የምንባለው የኢትዮጵያ ሁጃጅ ነው የሚባለው። የኢትዮጵያ ሁጃጅ ስትባል የሀገርህን ስም ታስጠራለህ፣ የሀገርህን ባንዲራ ታነሳለህ፣ የሀገርህን ዲፕሎማሲን ታነሳለህ፣ የሀገርህን ስም በዓለም አቀፍ ወይ ደግሞ በዓለም አቀፍ ኮንፈረንስ ላይ ነው ስም የኢትዮጵያን ስም የምታስጠራ። ስለዚህ ትኩረት የሚፈልግና ትንሽ ወዲ የምትለው ከሆነ ስምህንም የሚታበላሽ የአገርህም ስም የተቋምም ስም የሚታበላሽ ቦታ ስለሆነ በጣም ቻሌንጅ ያለ ቦታ ነው። ትኩረት የሚፈልግ ቦታ ነው። ባለሙያ የሚፈልግ ቦታ ነው። በጥሩ ንያ የሚሰራ ሰው የሚፈልግ ቦታ ነው። ያው ሐጅ ዘርፍ ሲባል በብዙ ነገር ይታማል። በብዙ ሰው ሐጅ ለመሄድ እዛ የሚፈልጋል፣ ለስራ እዛ የሚፈልጋል። ለብዙ ነገር ሰው የሐጁን ስም በየቦታው ያነሳል። ግን እንደምነሳው ደግሞ ትልቅ ችግርም ያለበት ቦታ ነውና እሱን ለማስተካከል ጊዜም ይፈልጋል። የተስተካከለም ደግሞ የመጣ ነው። ያው ዛሬ የዘንድሮ ብቻ ሳይሆን አሁን ሲስተሙ መጅሊስ ከለውጥ ጀምሮ ነው ሲስተሙን መዘርጋት የተጀመረው። ሲስተሙን ስራ ላይ የማዋል ጉዳይ ነው አሁን ዘንድሮ የሰራ ነው እንጂ ሲስተም ሰው በሲስተም መመዝገብ መጀመሩ የተጨመረ ብዙ ቢኖርም ሲስተሙ ዛሬ 3 ዓመት ነው የተጀመረው። 2015 ላይ ነው ሲስተሙ በየክፍለ ሀገሩ በየክልሉ ሰው መመዝገብ የጀመረው። ግን በየጊዜው ያሻሻልክ የምትሄደውና በየጊዜው የጨመርክ የምትሄደው ይኖረዋል። ዘንድሮ ከ30-40% በላይ መጨመር የማይቻለው ጉዳይ ብዙ ጨምረን ከዚህ በላይ ደግሞ አለ እንግልት አልባ እንዲሆንና ከዚህ በላይ ሁጃጁ ተደስቶ እንዲመለስ የማድረግ ስራ ላይ ነው በደንብ የሰራ ነው። ስራ ከጀመር ነው ወይ ደግሞ ከምርጫ ወደ ዘርፍ ከመጣው በኋላ ዛሬው ደብዳቤ ተቀብዬ ነው ቀጥታ እኔ ወደ ስራ የገባው ሳላርፍ ማለት ነው። ስራው መጀመሪያ ጥናት ነበረ። እንዴት ነው ይሄ ሐጅ የሚባለው ምንድነው ነው እኔ መጀመሪያ ደፍተር ወስጄ ከኔ በፊት የነበሩ ሰዎች በቀጠሮ 2 ሰዓት 3 ሰዓት እስኪ ሐጅ የሚባለው ከአሊፍ እስከ ያ ከመጀመሪያው እስከ መጨረሻ ምንድነው የሚሰራ፣ ምንድነው የጠፋ፣ ምንድነው ሰው የሚያቀርበው፣ ምንድነው ሰው የሚፈልገው፣ መስራት የፈለጋችሁ መስራት ያልቻላችሁ ምንድነው፣ ቢሰራ ደግሞ ጥሩ ነው ብላችሁ የሚታስቡ ምንድነው፣ እንደ እቅድ ሰው የሚሰጣችሁ ምንድነው፣ ሰው ሐሳብ አድርጎ የሚያመጣላችሁ ምንድነው ብዬ በትክክል 1 2 3 ብዬ መጻፍ የጀመርኩት እዛን ቀን ነው። እሱ ራሱ ብዙ ጊዜ ወሰደብኝ። ቢያንስ ከ1 ወር በላይ ወሰደብኝ ይሄ ጥናት ለመሰብሰብ ራሱ ማለት ነው። እሱ ላይ ቆሜ ነው አንተ እቅድ የምታረገው። እቅድ ስታወጣ ችግሩንም አውቀ ክፍተት ቦታውም አውቀ ይሄ ነገር ማስተካከል አለበት ብለህ ለመወሰን እሱን ለመሰብሰብ ግዴታ ስለሆነ በዚህ ነው የጀመርነው። የነበሩ ወንድሞችም በጣም አጋጅ ናቸው። ትክክለኛ ኢንፎርሜሽን እንዲያስተካክል የሰጡኝ እሱን ወደ ስራ እንዲዋል ነው ያደረግነው። ትልቅ ቻሌንጅ ከመኖሩም ጋር ለማሳካት በአላህ ፍቃድና በአላህ እገዛ አልহামዱሊላህ ችለናል ዘንድሮ። አልহামዱሊላህ። ተመልካቾቻችን እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው። ከአፍታ እረፍት በኋላ ተመልሰን ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። የዛሬው እንግዳችን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሳልህ ናቸው። ቆይታችንን እንቀጥላለን። ቀደም ሲል ያው ወደ ሐጅ ዘርፍ ስትገቡ መጀመሪያ ከዚህ በፊት ይሰራ የነበረውን የሌሎችን ልምድና አሰራር ካያችሁ በኋላ ገብታችኋል። ዘንድሮ በነበረው የሐጅ ስርዓት እና እናንተ የሰጣችኋቸው አገልግሎቶች በሳውዲ ጥሩ ስም እንዳገኘ እናም የዳይመንድ ሰርቲፊኬት እንዳገኛችሁ ሰምተናል። እንደው ከበጎ ከመልካም ነገር መጀመሩ ጥሩ ነው። ብዙ ሰው በዚህ ሽልማት ተደስቷል። እንደ አገር ኢትዮጵያ በመልካም ስራ አፈጻጸም መጠራቷ እንደ ሙስሊምም
በሌላው አገር ላይ ከሌሎች ሀገሮች ጋር በአንጻራዊነት ታይተን ጥሩ አፈጻጸም የታየበት መሆኑ የሚያኮራም የሚያስደስትም ነው እና ይሄ ደግሞ የሰርተፊኬት ጉዳይ ብቻ ሳይሆን ከዚህ የሚሄዱ ሁጃጆች ተገቢውን አገልግሎት ማግኘታቸው ነው ትልቁም ደስታ። ይሄ ሰርተፊኬት፣ ይሄ ሽልማት፣ ይሄ ትልቅ ማዕረግና እውቅና እንዴት ሊገኝ ይቻላል? እውቅናው መጀመሪያ እሱን ራሱ ብናቅ ጥሩ ነው። ይሄ በ4 ደረጃ ነው በሐጅ ሚኒስቴር ሁጃጆች የሚሸለሙት። ያው የሚሸለሙት ማናጅመንት ቢሆኑም ሁጃጅ ነው የተሸለመ። ኢትዮጵያ ህዝብ ነው። እኛ አሁን ወደኛ ስናመጣ ኢትዮጵያ ህዝብ ነው የተሸለመ። እናንተ ወክላችሁ ተቀበላችሁ እንጂ ተሸላሚው የኢትዮጵያ ሁጃጅ ናቸው፣ የኢትዮጵያ ህዝብ ናቸው። እንደዚህ ስንል ሙስሊሙን ክርስቲያን ሳይለይ ነው። የኢትዮጵያ ስም የሚይዝ ሰው ሙሉ ነው የተሸለመው። ሽልማቱ ዓለም አቀፍ ነው። ለዚህ ሽልማት እጩ ስትሆን ራሱ የሚታሟላ መስፈርት አለው። እጩ ለመሆን ራሱ ማለት ነው። ለሽልማቱ ሳይሆን እጩ ለመሆን ራሱ ማለት ነው። እኛ መጀመሪያ እንደ አፍሪካ ነው ከ22 አገራት እንደ አፍሪካ አንደኛ ናቸው ተብለን እጩ የሆነ ለዚህ ለዓለማዊ ማለት ነው። ከአፍሪካ አገሮች 22ቱን በእጩነት ያለፉት በእጩነት እኛ መጀመሪያ ደረጃ ላይ ተገኝተን ከ22 አገራት ኢትዮጵያ ለዚህ ለዓለም አቀፍ ሽልማት እጩ ናቸው የተባል ነው። ይሄ ያው የአላህ እገዛ ነው፣ የአላህ ተውፊቅ ነው። ሐጅ ሲባል ሐጅ ደርሶ መመለስ ብቻ አይደለም፣ ቴክኒክ አለው። ከመጀመሪያው ጀምረ ከመዝገባ ጀምረ እስከ መውሰድ ድረስ ይሄ የሚታየው የሁጃጅ እርካታ ላይ ነው የሚታየው። ሐጅ ሚኒስቴር የሚከታተልህ አንተን ጀማልነትህን አይደለም የሚከታተለው። ሁጃጁ ፊድባኩ ምንድነው ነው? መጥቶ ሁጃጁን ኢንተርቪው ያደርጋል። በቦታው ይመጣል፣ ሆቴል ጋር ይመጣል፣ ባስ ላይ ይመጣል፣ መንገድ ላይ ያለ ይመጣል፣ ሐረም ውስጥ ያለው በየቦታው ኢንተርቪው ያደርጋል። በሚያውቁት ቋንቋ ያደርጋል። እንዴት ነው ኽድማችሁ? ሆቴላችሁ እንዴት ነው? ባስ እንዴት ነው? መዲና ላይ እንዴት ነበራችሁ? ሚና ላይ እንዴት ነበር? አረፋ ላይ እንዴት ነበር ብሎ አንተን ሳያናግርህ ሳያማክርህ ነው። በራሳቸው መንገድ ጥራት ያደርጋሉ። ይሄን እኛ ከዚሁ ጀምረን እኛ ምናልባት ማድረግ የምንችለው መዝገባ በጊዜ ጀምረን በጊዜ መጨረስ፣ በተሰጠን ስኬጁል ላይ በተሰጠን መርሃ ግብር መሄድና መመለስ፣ ይሄ እኛ እንደ ቢሮ ማድረግ የምንችለው ነው። ግን እዛ ሁጃጁን ካደረስክ በኋላ ሁጃጁ ካንተ እጅ ወጥቷል። ሌላ ሰው ነው የሚቆጣጠረው። አንተ እንደ አላፊ ሆነ ወይ ደግሞ እንደ ተቆጣጣሪ ሆነ ቢሮ ላይ ልትሆን ትችላለህ። ሲቸገሩ ልትጠራ ትችላለህ። ሲመጡ ሲገቡ አንተ በአላፍትነት ተጠሪ ሆነ ልትቀመጥ ትችላለህ። ግን ሐጅ ሚኒስቴር ከዓለም አቀፍ የሚመጣ ሁጃጆች በራሱ ሲስተም ነው የሚከታተለው። ይሄ አንድ ሁጃጅ ጠፍቶ መንገድ ላይ ተገኝቶ ወይ ሪቦት ወይ ደግሞ በመኪና አደጋ ተገጭቶ መንገድ ላይ ቢገኝ ቅጣቱ አንተ ላይ ነው የሚመጣ። ማን ነው የሚከታተለው? ሐጅ ሚኒስቴር ነው። አያውቁም፣ አታውቃቸውም። ቲም ለዚሁ ቲም ብቻ ለዚሁ ሽልማት ቲም ተዘርግቶ በየቦታው ተበታትኖ የሚሰሩ ሰዎች ስላሉ ማለት ነው። ሽልማት ሲባል ቀላል ነገር ይመስላል ወይ እንደ አንድ ሰርቲፊኬት ይመስላል እንጂ ሽልማቱ እንደ ዓለም አቀፍ ከዓለም አንደኛ መውጣት ማለት ነው። ከዓለም አንተ በመርሃ ግብር አንደኛ፣ በአከፋፈል አንደኛ፣ በሆቴል ሎኬሽን አንደኛ፣ በሚና ሎኬሽን አንደኛ፣ በአረፋ አንደኛ፣ በማስተናገድ አንደኛ፣ ከነሱ ጋር ኮንታክት በማድረግና ከነሱ ጋር ግንኙነት በማድረግ አንደኛ፣ በሁሉም ነገር አንደኛ ወጥተህ ነው እዚህ ላይ የደረስከው። ወይ ይሄ አንድ ሀገር ጋር ተስማምቴ ወይ ደግሞ ዘንድሮ ተውልኝ የሚመጣውን አንተ ታገኛለህ የምትባለው ጉዳይ አይደለም ነው። እኛ የተወዳደርነው ከትላልቅ አገራት ከነ ማሌዥያ፣ ከቱርክ፣ ከኢራቅ፣ ከነ ኩዌት፣ ከኳተር፣ ከኢማራት ከነዚህ ትላልቅ በብር በሁሉም ነገር ከኛ ጋር የማገናኙ ሀገራት ጋር ነው የተወዳደርነው።
ምናልባት የኛ እነሱ ያልሰሩ ስራዎች ብዙ ሰርተናል። ብዙ ለምሳሌ የኑሱክ ካርድ የሚባለው ሁጃጁ በሱ እንጂ መግባት የማይችለው እስከዚህ ድረስ አምጥተን አከፋፍለናል። አዲስ አበባ ኤርፖርት እስከ አዲስ አበባ ድረስ አምጥተን ነው ያከፋፈልነው። ድሮ ምን ነበር ይሄ ሁጃጆቻችን መዲና ላይ ገብቶ ይሄን ካርድ ለመጠበቅ ሳምንት መዲና ላይ ይቆያል ወደ መካ ሳይሄድ። ወደዛ ከሄደ ፓስፖርት የለም ምን የለም ቪዛ አይታይም ካርዱን ብቻ ነው የሚታየውና እሱ ላይ ነው ሙሉ ኢንፎርሜሽን የሁጃጁ ኢንፎርሜሽን ከዚሁ ተነስቶ እስከዛ ድረስ የት ሆቴል ነው የሚያርፈው መቼ ነው የሚገባ መቼ ነው የሚወጣ መቼ ነው መዲና ስንት ቀን ነው መዲና ሙሉ ኢንፎርሜሽን በባርኮድ እዛ ላይ ታትሞ ስላለ እሱ ላይ ነው ትኩረት ሐረም ላይ ቢይዙ ኑሱክ ላይ እንደዚህ ባርኮድ ሲያረጉ ሙሉ ኢንፎርሜሽን ጀማል አህመድ ከኢትዮጵያ የዚህ አይነት ግሩፕ የዚህ ቁጥር ግሩፕ መዲና የዚህ ሆቴል የሚገባ መካ ደግሞ የዚህ ሆቴል የሚገባ ሩም ነምበሩ ይሄ ብሎ ሙሉ ኢንፎርሜሽን የሚሰጥህ እሱን እዚህ ማምጣት ማለት ከኛ ጋር 3 አገራት ብቻ ነው ዘንድሮ ይሄን የተጠቀመ ይሄ እንደ ልምድ ከኛ ተወስዶ አሁን ዘንድሮ ሙሉ ዓለም ላይ በእንደዛው አይነት እንዲከፋፈል ሀጅ ሚኒስቴሩ ግዴታ አደረገ። አሁን ከኛ ልምድ ተወስዶ ማለት ነው። እንዲህ አይነት ሌላ አገራት ያልሰሩ ስራዎችና ቴክኒክ ለሁጃጁን ለማቅለል ብለን ድሮ እንግልት የነበረበት ቦታ ዘንድሮ እስኪ ይሄን ነገር እንሞክር ብለን ገብተንበት አላህ ያሳካልን። አንድ ይሄ ነው። ሁለተኛው እዛው ሆቴል ራሱ ድሮ ሰው ቁልፍ ሪሴፕሽን ጋር አርጎ ነው እንግዲህ እንደሚታወቀው ሐጅ ላይ በ5 ሰው በ6 ሰው በ4 ሰው ቢያንስ በ3 ሰው ነው አንድ ክፍል ውስጥ የምትገባ አንድ ቁልፍ ነው የሚሰጠው ቁልፍ አንተ ይዘው ካወጣ 2 ሰው ዝም ብሎ ቁጭ ብሎ ይጠብቃል እኛ ዘንድሮ ከዚሁ የሚሰጠው መታወቂያ በሱ ሂዶ ክፍሉን እንዲከፍት ሲስተማላይዝ አደረግነው ቀጥታ ሙሉ ሆቴል ባይሆንም የተወሰኑ ሆቴሎች ላይ ዘንድሮ ቼኩን ካለ ለማድረግና ይሄ ነገር እንዴት ነው ይቻላል አይቻልም የሚለውን ለማሳየት እሱን ተጠቀም ይሄም በጣም ሀጅ ሚኒስቴር በጣም ገረማቸው ሌላ ሚና ላይ ድሮ ሁጃጆች በሙቂም ጋር ተቀላቅሎ ዘነዋሪ የሆኑ ሰዎች መጥቶ ፍራሹን ይዛሉ ቶሎ ገብቶ ሄደው የሁጃጅ ሳይሆን እዛ የሚኖሩ ሰዎች ሆቴሉን እዛ የሚኖሩ ሰዎች ሚናውን ገብቶ ፍራሹ ምናምኑን ይዞ ሁጃጁ ከሆቴል ሂዶ ወደ ሚናው ሲሄድ ቦታ ያገኛል መንገድ ላይ ነው የሚያድረው መንገድ ላይ ነው የሚቆመው በዛ ፀሐይው ዘንድሮ ይሄ እንዳይከሰት አደረግነው ሙሉ ዱንካኑ በጂፕሰም ቦርድ ነው ያሰራነው ሙሉ ድሮ በሸራ የሚንጠለጠለውን ግድግዳውን በጂፕሰም ቦርድ አደረግነው በር አደረግንበት በሩ ሚያንስ አንድ ክፍል ውስጥ 30 ሰው ከበዛ 40 ሰው ነው የሚገባ በአንድ በር ማለት ነው ሙሉ 40 ሰው ፎቶን ይዛ ለጠፍን በር ላይ ኦኬ እዛ ዱንካን ውስጥ ያለባቸው መኖር ያለባቸው ስም ዝርዝራቸው ፎቶዋቸው ከየት ሆቴል ነው የሚመጣ ስንት ግሩፕ ነው በዛው ደግሞ ብሎኩን ድረስ አደረግነው የሰጠነው እሱ ከሆቴል ሳይንቀሳቀስ አንተ ሚና ስትሄድ በዚህ ብሎክ ገብተህ ከባስ ስትወርድ በሎኬሽን ማለት በዚህ ብሎክ ገብተህ በዚህ ወደ ቀኝ ወደ ግራ ተመልሰ ወደ ቀኝ ገብተህ ቦታን ስታይ ፎቶን አይተህ ትገባለህ ብሎ መታወቂያ ላይ ይዘን ለጠፍነለት ሰው ምንም ሳይጠፋ ወደ ቦታው ቀጥታ ይገባል ፍራሹ ላይ ሲሄድ ቦታውን ያገኛል ፎቶውን ስሙን ሁሉም ነገር ማለት ይሄ ትልቅ ቻሌንጅ የነበረው ቦታ ነው ሚና ላይ ነው ሰው በጣም የሚቸገረው ያው ሐጅም ሚናና አረፋ ነውና ሌላ ሆቴል ነው ሆቴል ቁልፉ ከተሰጠህ ከዛ በኋላ አንተ ከጓደኞች ጋር ተስማምተህ የምትኖር ቦታ ነው ግን ይሄ ሰው ከያዘብህ 3 ቀን መንገድ ላይ ነው የሚታድረው 3 ቀን ማረፊያ ሳታገኝ ፀሐይ ውስጥ ነው የሚተውለው አሁን ዘንድሮ ሙሉ ሁጃጆቻችን 5613 ሁጃጅ ነው ዘንድሮ የወሰድነው ሙሉ ፍራሹን አግኝቶ ሙሉ ምግቡን አግኝቶ ሙሉ ትራንስፖርቱን አግኝቶ ምንም ሳይቸገር ምንም ሳይጎዳ ተመልሶ ወደ ቦታው ይሄ ትልቅ ስራ ነበር ትልቅ 24 ሰዓት የአይቲ ቲም ወጥቶበት የሰራና ሎኬሽኑን ከእንደገና ዲዛይን ተሰርቶ ነው ይሄ ሚና ሙሉ ዲዛይን ሰራነ ዲዛይኑን ቢሮ ውስጥ አምጥተን አስቀመጥ ነው የኛ ቢሮ መካ ላይ ያለ ሙሉ ዲዛይን ይሄ ግሩፕ 45 የሚባል አለ ይሄ ግሩፕ 45 ይሄ ከዚህ ቁጥር እስከዚህ ቁጥር ሎኬሽኑ በዚህ ነው የሚለው ቢሮ ውስጥ ቁጭ ብዬ ነው ያየዋለሁ ቁጭ ብዬ ሰው ሂዶ ተመድቦ ቦታው እስኪገባ ድረስ ያለምንም እንግልትና ያለምንም ቦታ ማጣት ሁሉም ሰው ቦታውን እንዲያገኝ ሌላ ምን አደረግ ሁሉም ባሶች ላይ ጂፒኤስ ገጠም ነው
ሁሉም ባሶች መኪኖቹ የት እንዳሉ ከመዲና ተነስቶ ሁጃጁ መካ እስኪደርስ ድረስ ስንት ሰዓት ነው የሚወስድበት? መንገድ ላይ ቆመዋል፣ ችግር አጋጥመዋል፣ መኪና ተበላሽተዋል። 2 ሰዓት ከመዲና ወጥቶ 8 ሰዓት እዚህ ይደርሳል የሚለው ከቦታው ቁጭ ብሎ ልጆች አይቲ ክፍል የዛሁሙላህ ኸይር በጣም ሰርቷል። አይቲ ክፍል ሰርቶ ቁጭ ብሎ ስክሪን ላይ ያያሉ። 12 ባስ ከመዲና ተነስቷል። የመጀመሪያ ባስ በዚህ ሰዓት ይገባል የሚለው በዚህ ሰዓት ሲገባ መካ እዛኛው ሆቴል ነው የሚሄደው። ድሮ ምን ይሆን ድሮ ከመዲና ሰው መጥቶ መካ ደርሶ የት ሆቴል እንደሚወሰድ ሳይታወቅ ሁጃጁ 3 ሰዓት 4 ሰዓት 5 ሰዓት ባስ ውስጥ የሚቆይ ሁኔታ ነበር። አሁን ከመዲና ባስ ታርጋ ቁጥር ይሄ የሆነው 8 ሰዓት የተነሳው 12 ሰዓት መካ ይደርሳል። ሲደርስ የት ነው የሚሄደው? ቀጥታ የዛኛ ሆቴል ተብሎ ሆቴሉ ይታወቃል። ሲሄድ ሰራተኛው እዚህ የሄዱ ዴሌጌሽን ሙሉ ቆሟል። ተረባርቦ በ5-10 ደቂቃ ውስጥ አንድ ባስ ቦታውን አስገብቶ ይመለሳሉ ማለት። ይሄ ነው ሁጃጁ በጣም የሚጨነቀው። ሰው ከመንገድ ሲመጣ እና እንቅልፍ ሲያጣ ነው በጣም የሚጨናነቀውና የሚበሳጨው። ይሄ ላይ ነው በደንብ የተሰራው። ሌላ ሆቴሉም ከነበረውና ካለፉት አመታት ስታንዳርድ ነው። አብዛኛው ወደ 70% የሚሆኑ ሆቴሎች ስታር ናቸው። ትክክለኛ ሆቴል ሙሉ አመት የሚሰሩ ሆቴሎች ናቸው። ትንሽ የመበታተን ሁኔታ ነበረን። እሱም በኋላ ቻሌንጆች ላይና የዘንድሮ ክፍተቶች ላይ የምናወራ ይሆናል። ቢበታተንም ያለችው ቦታ ላይ በጣም ንጹህ የሆነ ሆቴል ስታንዳርዱን የጠበቀ በቱርና ቱር ሚኒስቴር የሚከታተለው ንጹህ ነው ንጹህ አይደለም፣ ማቀዝቀዣ አለ የለውም፣ ውሃ አለ የለውም፣ መብራት ቀጣይ ነው። ይሄ ነው ሰው ሁጃጁን እንትን የሚያደርገው። ሌላ ምግብ ላይ ነው በጣም መስራትም ድሮም ጭንቅ የነበረውና ሰው በጣም የሚበሳጭ የነበረው የምግብ ጉዳይ ነው። ምግቡ በሚኖ ነው። ድሮም ያው በመስታወቂያ እንዳመጣናቸው ከድሮ ጀምሮ ሶሻል ሚዲያ ላይ የለቀቅን እንደነበረው በሚኖ ነው። በሚኖአቸው ነው ሁጃጁ ሚኖ ይለጠፍለታል። ዛሬ ቁርስ እንቁላል በምናምን ዛሬ ፉል የሚለውን ሁሉም ሚኖ የሚያርፍበት ወይ ሆቴል ወይ ደግሞ ድንኳን ውስጥ ይለጠፋል። ምግብ ቤት ላይ ይለጠፋል። ከዛው አይቶ ሰዓቱ ይስተናገዳል። ቁጥሩ ይመጣለታል። አሁን ድሮ የነበረው ለምሳሌ አንድ ድንኳን ውስጥ 100 ሰው ቢኖር የ50 ሰው ምግብ ይመጣና ማሻማት ነበር። አሁን ተጨማሪ ነው የሚመጣው። ቢያንስ 100 ሰው ካለ 125 ምግብ ነው የምናመጣ ወይ 130 ምግብ ነው የምናመጣ። ለምን ሰው ጨምሮስ የሚወስድ ይኖራል። እንግዳ ይዞ የሚመጣ ሊኖር ይችላል። አንተ ከሌላ ሆቴል መጥተ ወንድሜ ከኔ ጋር ቁርስ ልትወስድ ትችላለህ። እንዲህ አይነት ስለሚከሰት ምግቡ አልহামዱሊላህ በጥሩ ሁኔታ ባስ የሐረም ባስ ሰው ከሆቴል ቀጥታ ሰለዋት الخمس 5ቱን አውቃት ሰላት ሐረም እንዲሰግድ ባስ ሆቴሉ ፊት ለፊት ታመጣለታለ። በቃ ሆቴሉ ከሆቴል ሲወጣ ቀጥታ ወደ ባስ ይገባል። ሐረም ላይ ይወርዳል። ወርዶ ሰግዶ ሲወጣ ባሱ ይጠብቃል። ቀጥታ ወደ ሆቴሉ ይመለሳል። እንዲህ አይነት ነገር አንተ ለሁጃጁ ብለህ ነው የምትሰራ። እነሱ ደግሞ መስፈርቱን አሟላ ወይ አላሟላም፣ ሁጃጁ እርካታ አግኝቷል አላገኘውም የሚል ላይ ነው የሚሰሩት። እኔ አሁን ባስ 100 ባስ አምጥቼ ሆቴሉን እስከ ሰማይ ድረስ አከራይቼ ሁጃጁ በቃ አልሆነልንም ቢል አይሸልሙኝም። ምንም ዘመዴ አይደሉም፣ አያውቁኝም፣ አላቃቸውም። ምንም የሚሸልሙኝ ምክንያት የለም ማለት ነው። ስለዚህ እስከ ሚና ድረስ መጥቶ እየተከታተሉ ነበር ሐጅ ሚኒስቴር ቀጥታ እስከ ሚና ድረስ ቀጥታ የመጡ እንዴት ነው ቡና ያገኛችሁ ነው። ኢትዮጵያ ህዝብ እንግዲህ በቡና ነው የሚታወቀው። ቡና ጠጥታችኋል፣ ሻይ ይመጣል፣ ፈዋኬ ብርቱካን ሙዝ ይመጣላችሁ ምናምን ብሎ ቀጥታ ማንም ሳይጠይቃቸው ወደ ስራ ገብተው ይጠይቃሉ። ሌላ አሁን ዘንድሮ ድሮ ያልነበረው የቪአይፒ ፓኬጅ አመጣነኝ። የቪአይፒ ፓኬጅ ጥቂት ሀገራት ነው ሁጃጁን ለይቶ የቪአይፒ ፓኬጅ አርጎ። ቪአይፒ ማለት መደበኛ ሰዎች ከሚከፍሉት ገንዘብ በላይ ከፍሎ
አገልግሎታቸው ደግሞ ከፍ ያለ ሎኬሽናቸውም ወደ ሐረም የቀረበ ሎኬሽናቸው ወደ ጀመራት የቀረበ እንዲህ አይነት ነገርም ደግሞ ድሮ ያልነበረ ዘንድሮ ያሳየናቸው የአሁን የዲያስፖራ ሁጃጅ ዘንድሮ ወደ 60 ዲያስፖራ አምጥተናል በእኛ በመጅሊስ ድሮ የማይፈቀድና ሌላ አገራትም የማያገኝ ማለት ነው። ይሄ ጉዳይ ተጠራቅሞ ሲመጣ መስፈርቱን ወይ ውጤቱን ውስጥ ገብቶ ነው የሚሰጥ። ሽልማት ወደ ሽልማት ስንመለስ ይሄ ዳይመንድ ነሐስ አለ፣ ከዛ ብር አለ፣ ከዛ ወርቅ ተሸላሚ አለ። የመጨረሻው ከፍታው ከሱ በላይ የሌለው ደግሞ ዳይመንድ አለ። እኛ ነሐስ አልፈን ብር አልፈን ወርቅ አልፈን ዳይመንድ ላይ ነው የገባ ነው። ሌሎች ሀገሮች አሉ እንደዚህ በዳይመንድ ተሸለሙ። ሶስት ከኛ ጋር ሶስት ሀገራት እኛ እና ማሌዥያ፣ ኢራቅ ዳይመንድ ነው። ኢትዮጵያ፣ ማሌዥያ ኤንድ ኢራቅ ይሄ እነዚህ እንግዲህ ሁጃጆቻቸውም ሲታይ ራሱ በጣም ስታንዳርዱን የጠበቁ በጣም ሙረተብ የሆኑ ሲወጡ ሲገቡ በመጅሙዓ በግሩፕ በጣም በተስተካከለና መስፈርቱን በጠበቀ መልክ ማለት ነው። እኛ ሁጃጅም አልহামዱሊላህ ዘንድሮ ሁላቸውም ባልናቸው ሰዓት ይወጣሉ፣ ባልናቸው ሰዓት ይገባሉ፣ ምንም ሳያስቸግሩን። ዱዓቶችም በጣም አገዙን። ዱዓት መሻይኾች በደንብ ሰሩበት። በየሆቴሉ ተከፋፍሎ ስትወጡ እንደዚህ ስትገቡ እንደዚህ ልብሳችሁን ድረስ ሁሉም የሚጠበቀው ሁሉም ዑለማዎች ሁሉም ሰርቶበታል። ከዛው ደግሞ ዱዓቶች ሁሉም ባለበት ቦታ ሁሉም ባለበት ቦታ እንደውም ዱዓቶች ከፍሎ የመጡ ሁጃጁን ወስዶ ዳዕዋ ያደረጉ ያስተማሩ እነ ኡስታዝ ኑሩ ቱርኪ ምንም ሳናየው ሁጃጁን ያስተማረ የነበረና ኡስታዝ ባህሩ ዑመር እነዚህ በትክክል በቃ ሁጃጁ እስኪ ዘንድሮ ቀይረን እንኳን ሲማችን ድሮ ቅጣት ውስጥ የነበርነውና ኢትዮጵያ ሁጃጅ ሲባል ድሮ በመጥፋት የሚታወቅ ጽዳት ባለመጠበቅ የሚታወቅ መንገድ ላይ በመበታተን የሚታወቅ ንጹህ ልብስ ባለመልበስ የሚታወቅ በረብሽ የሚታወቅ ሐረም ውስጥ በመረበሽ በመናምን የሚታወቅ ሁጃጅ አሁን ዘንድሮ እስኪ ትንሽ ራሳችንን ቀይረን የሀገራችን ስም ከፍ እናደርግ የሚለው ከቤት እስከ ሁጃጅ ድረስ ሁሉም አግዞናል። ዘርፍ በትክክል ሰርቶበታል። ሙሉ ሰራተኛ አይቲዩ ሙሉ መጅሊስ ከፕሬዝዳንት ጀምሮ ስራዬ ነው ብሎ ነው ዘንድሮ ይሄን ሀጅ ለመቀየርና ይሄን ለውጥ ለማምጣት የሰሩበት። አልহামዱሊላህ ተሳክቶልናል። እዚህ የቀሩም ስራ አስፈጻሚ ጀምሮ እዚህ የቀሩም ያገዙን እዚህ ሆኖ ሐሳብ የሰጡን እንዲህ አይነት አርጉ ያሉን ምክር የሰጡን እዛ የሄዱ ደግሞ ራሳቸውን ቀለል አድርጎ አሁን አስተዳዳራዊ ምክትል ፕሬዝዳንት ኡስታዝ ተምኪን ከኛ ጋር ወርዶ ፕሮቶኮሉን ሳይጠብቅ ሻንጣ እየተሸከመ ነበር። ይሄው በቃ ሁሉም ለማሳካት ለሐጅ ሄዱ ብዙ ሰዎችን አናግረን ነበር። አንዱ አሁን ያነሳው የመጅሊስ የተለያዩ የሥራ ኃላፊዎች የፌደራሉንም የአዲስ አበባንም መጅሊስ ጨምሮ ድሮ ሌሎቹ በእንደዚህ አይነት ፕሮግራም ላይ አናገኛቸውም ወይ ደግሞ የፕሮቶኮል ጉዳይ ይዟቸው ሁጃጁን ለመርዳት ለማገዝ ብዙ ፍላጎት አልነበራቸውም። አሁን እንዳልከው እኔ በስምም እየጠቀሱልኝ እነከሌ ሻንጣ እየተሸከሙ እየያዙ እየደገፉ ሁጃጁን ከፍተኛ ስራ ይሰሩ ነበር፣ ከጠበቅነው በላይ ነው የሚል ነገር አልহামዱሊላህ ነግረውኛል። አንዱ ይሄ ነው። ሁለተኛ ቅድም ለዚህ ስኬት እንደ አንዱ ምክንያት የተጠቀሰው የአይቲ ዲፓርትመንት ራሱን ችሎ በደንብ ጠንክሮ መስራቱ ነው። እነዚህ ባለሙያዎች እንዴት ተገኙ? እንዴት አሰባችሁበት ይህን ነገር ለማሳካት? ከዛ ውጪ ሌሎች ሁኔታዎች ያገዟችሁ ነገሮች ነበሩ ወይ? ለምሳሌ የሁጃጁ ቁጥር ከሌላው ጊዜ አንጻር ውስን መሆኑ ማጠሩ፣ እንደገና ደግሞ የዘንድሮ ፕሮግራም ቀድሞ ነው የተጀመረው። ከረመዳን በፊት ነው ምዝገባው ተጀምሮ ከዛም በፊት ነው ያለቀው። እነዚህ ነገሮች አግዟችሁ ይሆን? የአይቲ ክፍል ድሮም የነበሩ ናቸው። ያው ሐሳብ እንግዲህ አንተ ለለውጥ ስትመጣ በትክክል ሐሳቡን ድሮ ባለሙያ ድሮም ሐሳብ ያቀርባል። ድሮም እንዲህ አይነት ቢሆን ብሎ ሐሳብ ያቀርባል። አንተ ግን ወስደህ ወዳው ወደ ስራ የሚታውለው ወደ ተግባር የሚታሳየውን ሰው ሲያገኝ አይቲ በጣም ነሽጦ ይሰራል።
ባለሙያ እንደዚሁ ነው። ሁሉም ሐሳቡ ትክክል እስከሆነ ድረስ ለምን ከሱ መጣ ብዬ እኔ አንድ ሰው ሐሳቡን መሬት ላይ የጣልኩት የለም። ሐሳብ አምጣ ምን ትላለህ እስኪ አንተ ምን ብናደርግ ነው የምናሳካ? ሁሉም በየቦታው መጀመሪያ ላይ እንዳልኩ ሁሉም አይቲም ለብቻ፣ ፋይናንስም ለብቻ፣ አስተዳደርም ለብቻ ሁሉም ሰው እዛ ግቢ ውስጥ ያለውም ግቢ ውስጥ የሌለውም ሰው ምን እናደርግ ምን ብናደርግ ነው የምናሳካና ሁጃጁን የምናስደስተው ስማችንም ከፍ የምናደርገው ብለን እናማክራቸዋለን። ስታማክራቸው ይሰጣሉ። የሚሰጡት ሐሳብ ነው በቃ አንተ ስራ ላይ የምታዋለው እንጂ እንደ ሊደር ሆነ ወይ ደግሞ አስተዳደር ሆነ ስትመጣ የራስህን ሐሳብ ብቻ መሬት ላይ አወርዳለሁ ካልክ እዚህ ላይ አትደርስም። ስለዚህ አይቲ ክፍሎች ድሮም የነበሩ ናቸው። ይሄ ሲስተም ባለሙያ የሆኑ ልጆች ናቸው። በጣም እውቀት ያላቸው ናቸው። ሐሳብ ስታቀርብላቸው እነሱ ደግሞ አስፍቶ ነው የሚያሳዩ። ይሄ በጣም አግዞናል። ለዚህ ስኬት መጀመሪያው እንደዚሁ ተስማምተህ ከሰው ጋር ወረድ ብለህ ከሁሉም ጋር ተግባብተህ መስራትና ከሁሉም ጋር አግዘኝ በቃ እኔ ያለብኝን ክፍተት ዝጋልኝ ብለህ ሰው ስታሳትፈው ሰው ሁሉም ካንተ ጋር ተረባርቦ ይሰራል። ለምን በርህን ዝጋ አላረኩም? እኔ ለሁሉም በሬ ክፍት ነበር፣ ለሁሉም ስልኬ ክፍት ነበር። 24 ሰዓት ቢደውሉብኝ አነሳለሁ፣ ቢጠሩኝ ሄዳለሁ፣ ቢመጡ አስገባቸዋለሁ። ምንም ለምን እኔ እዚህ የመጣሁት ምንም ፍለጋ አይደለም። በቃ እዚህ እስከ አላህ እስከ አላፍትነት እስከ ሰጠኝ ድረስ አሳክቼ ለወደፊት ራሱ እንደዛ ቢሰራ የሚባለው ሁሉም ተሰርቶ እንዲታይ ነው የሚፈልገውና ይሄ በጣም አግዞናል። አመራሮች ሐቂቀተን ስራ አስፈጻሚ በጣም ከጠበቅናቸው በላይ ነው የሰሩት። ዘንድሮ ከጠበቅናቸው በላይ ነው የሰሩት። ዑለማዎች ከጠበቅናቸው በላይ ነው የሰሩት። ብዙ ዑለማዎች ነበሩ ከዶክተር ጀላን ጀምሮ እነ ሼክ መሐመድ ሐሚድዲን ምንም ሳይሰለቹ ዳዕዋ ላይ እየሰሩ የነበሩ ዑለማዎች ናቸውና حتى ሼክ ፕሬዝዳንት ሼህ ሐጂ በየቦታው የዞሩ ሁጃጆች የዘየሩ ምን ጎድሏቸዋል፣ ምን ሐሳብ አላችሁ፣ ምን አሻሽሎ ነገር ካለ እንዲህ አይነት ፕሬዝዳንት የለም። ፕሬዝዳንት ወጥቶ ምን ጎደለ እኔ የምሰጥህ አገልግሎት ላይ ምን ጎደለ ምን ልጨምርልህ የሚል ፕሬዝዳንት የለም። ጀዛሁሙላሁ ኸይር ትልቅ ነገር ነው የሰሩት። እሳቸውም እንግዲህ በራሳቸው በኩል መሬት ወርዶ ለመስራት የተዘጋጁ ፕሬዝዳንት ናቸውና እኛም ደግሞ ሁጃጁን አደራ ያሉ በየጊዜው በየቀኑ በየሰዓቱ በየደቂቃው የደወሉ የተከታተሉን የመጡ የተከታተሉን እዚህ ሁጃጅ ተደስቶ እንዲመለስ ያደረጉ እሳቸው ናቸው። ወደ ቁጥሩ ሲመጣ ቁጥሩ 6000 ወሰድ 1000 ወሰድ አንድ ነው። ሲስተሙ አንድ ነው። ይሄ በ6000 ሲስተም 40000 መውሰድ እንችላለን እኛ አሁን ምንም ቁጥሩ ማነሱና የመብዛት ቁጥር ከፍ ማለት ይሄን ሰርቪስ ለመስጠት ያስችላል። ምንም ለምን አንተ እኮ ሰርቪሱን ከሁጃጅ ተቀብለው ነው ሰርቪስ የሰጠ ያለ። እዚህ ላይ 5000 ላይ የተጠቀምከው ሲስተም 40000 ላይ መጠቀም ትችላለህ ማለት ነው። 10000 ስትጠቀም በሱ ልክ ነው ሰው ኃይል የሚታመጣ፣ በሱ ልክ ነው ሆቴል የሚታመጣ፣ በሱ ልክ ነው መኪናው የሚታቀርበው፣ በሱ ልክ ነው ዱዓት የሚታቀርበው፣ በሱ ልክ ነው ምግብ የሚታዘው በሱ ብር ማለት ነው። በሱ በጠየቀ አገልግሎት ስለሆነ ሲስተሙ እስከ ተስተካከለ ድረስ 5000 ማመጣ 50000 ማመጣ ያው ነው። በዛ ነው የሚታየው። ሲስተምህ ነው የሚታየው። ትክክለኛ አያያዝ ነው የሚታየው እንጂ ስለ አነሰ ነው የሚባለው እንትን የለም። አሁን 1000 የሚያመጡ አሁን ጆባ ደቡብ ሱዳን 500 ሁጃጅ ነው የሚያቀርቡት። 500 ሁጃጅ 600 ሁጃጅ ያመጣሉ። ልክ እንደ 40000 የሚያቀርብ ሰው ነው ስማቸውም የሚጠራ ኢዶፕ ኮንፈረንስ ላይ የሚገኙ ምንም እናንተ ሁጃጆቻችሁ ትንሽ ናችሁ አትገኙም የሚባል ነገር የለም። ከሰሩ እነሱም ይሸለማሉ። 500 ብቻ ነው ያመጣችሁ የሚባል ስለሌለ ማለት ነው። ከኛ ጋር አሁን ማሌዚያ ወደ 40 ምናምን ሺህ ነው ያመጡት። ኢራቅ ወደ 30 ሺህ አካባቢ ነው ያመጡት። እኛ 6000 ይዘን ከነሱ ጋር ነው የተወዳደርነው። በቁጥሩ አይደለም ለልህ። ኦኬ ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው። ከአፍታ እረፍት በኋላ ተመልሰን እንገናኛለን። የተመሳሰሉ ተመልካቾቻችን ተመልሰን ተገናኝተናል። እንግዳችን ዶክተር
ሼህ መሐመድ ሳልህ ናቸው። ቆይታችንን እንቀጥላለን። ቀደም ሲል የሀጅ አገልግሎት ዘንድሮ በጣም ለሌሎችም ምሳሌ መሆን የሚችል ከተለያየ ዓለም ሀገር ከመጡ ሁጃጆች እና መጅሊሶች የኛ መጅሊስ ከሌሎች 3 ሀገሮች ጋር ወይም 2 ሀገሮች ጋር በመሆን አጠቃላይ 3ኛን ጨምሮ ተሸላሚ መሆን ችለናል። ይሄ ትልቅ ነገር ነው። ቅድም ከተሰጡ እና ከተጠቀሱ አገልግሎቶች መካከል አብዛኞቹ ጥሩ ቢሆንም እኛ ያናገርናቸው ሰዎች ነበሩና ቅድም ያነሳነው የቪአይፒ ጉዳይ ላይ ቪአይፒ ተብሎ በከፈልነው ልክ የሚመጥን አገልግሎት አላገኘንም የሚል ቅሬታ ነበር። እንደዚሁም ደግሞ እንደ ኮሜንት ብዙ ነገሮች ጥሩ ሆነው ቢሻሻል ብለው ያነሷቸው ደግሞ ሌሎች ነገሮች ቅድም የተጠቀሰው አንዳንድ በግላቸው ዱዓቶች ሆነው ሰዎችን ይዘው ዱዓ ማድረጋቸው እንደተጠበቀ ሆነው ብዙ ሁጃጆች እንዴት ሀጅ እንደሚደረግ አያውቁም፣ ይሳሳታሉ፣ ይቸገራሉ። ስለዚህ ያንን በተመለከተ ዱዓቶችን አሳትፎ መስራት ላይ ትንሽ ድክመት ነበር የሚል ቅሬታዎች ነበሩ። እነዚህ ናቸው በጉልህ የወጡት። አብዛኛው ግን ከሌላው ጊዜ አንጻር በጣም የተሻለ ነው። እኛ እንደ ሚዲያ በየዓመቱ የሀጅ ስራ ሲካሄድ እዛ ሆነው የሚደውሉልን ሰዎች ነበሩ። እዚህ ቦታ እንደዚህ ተቸገረን፣ ሆቴሎች ተቸገረን፣ መንገድ ላይ ተቸገረን፣ የሚያግዘን ሰው የለም፣ ግራ ገብቶናል፣ በትክክል እንደው እንትኑን ስርዓቱን ሳንፈጽም እየተመለስን ነው። እንደገና ያንን ደግሞ ከጨረሱ በኋላ ትራንስፖርት ላይ የሚቸገሩበት ሁኔታ፣ ኤርፖርት ሄደው ለ2 ቀን ለ3 ቀን የሚያድሩ ሁጃጆች ነበሩ። በጣም የሚያስደነግጡ ነገሮች ነበሩ በዛን ጊዜ እና አሁን አልሐምዱሊላህ ዘንድሮ እንደዚህ አይነት ነገር አልነበረም። እኛም እንደ ነጃሺ ቲቪ በየዓመቱ ሁጃጆች የሚያሰሟቸውን ቅሬታዎች እንደምናቀርበው ሁሉ ዘንድሮ ደግሞ በነበረው አገልግሎት ተደስተናል የሚል ነገርም ሲመጣ ያንን የተመለከተ የዜና ሽፋንም ሰጥተናል እና በዘንድሮ ይሄ ትልቅ ነገር ነው። በዚህ አገልግሎት እኛም በተገኘውም ስም እኛም ተደስተናል። ነገር ግን እነዚህ ነገሮች ደግሞ ወደፊት ቢታረሙ ቢስተካከሉ የሚል ሀሳቦች ስላሉ እሱ ላይ የተወሰነ አስተያየት ልቀበል። ከቪአይፒ ልጀምርና ቪአይፒ ያስከፈልነው 1,015,000 ነው። ይሄ ለቪአይፒ በቂ ሆኖ አይደለም ያስከፈልነው። እኛ መጀመሪያው እስኪ ቪአይፒ የሚባለው ስም አምጥተን ይሄ ፓኬጅ ህዝብ ውስጥ አስገብተን ለሚቀጥለው በደንብ ከፍሎ በደንብ እንዲስተናገዱ እንድንዘጋጅበት ልምድ እንዲሆንልን ነው እኛ ያመጣ ነው። ዘንድሮ 115 ሙሉ ቪአይፒ እና 35 የመሻዒር ቪአይፒ አንድ ላይ 150 ቪአይፒ ነው ያዘጋጀ ነው ዘንድሮ። ይሄ ብሩ በቻለው ልክ ሳይሆን ብሩ ላይ ራሱ ጫና ፈጥረን በዚህ እንዲስተናገዱ አደረገ። ቪአይፒ ሁጃጁ በ6 በ5 አንድ ክፍል የሚገባው እነሱ በ2 እንዲገቡ አደረገ። ቪአይፒ ክፍሉን ባልና ሚስት ለብቻቸው እንዲገቡ፣ እናትና አባት ለብቻ እንዲገቡ፣ ሁሉም ጎደኛውን መርጦ አንድ ላይ እንዲገባ አደረግነው። ሚና ላይ ያኛው ኖርማል ሁጃጅ ዞን 5 ላይ ያለ እነዚህን ወደ ዞን 3 አመጣናቸው። ለጀመራት ቅርብ የሆነ ማለት ነው። እዛ ላይ ዝግጅቱ ራሱ ፍራሻቸው ሚናቸው በትክክል ቤታቸው ላይ እንዳሉ ሆኖ እንዲቀርብላቸው አደረግነው። አጣጥመን አቻችለን ማለት ነው። እቺን ብር ምግባቸው በተቻለ ልክ በቢፌ እንዲቀርብላቸው አደረግነው። በቢፌ ሰው ሲነሳ ሳኑን ወስዶ የፈለገው ነገር እንዲወስድና አትክልት እንዲወስድ፣ ሻይ ቡና በየሰዓቱ የወጣ የቀዳ እንዲጠጣ፣ ውሃ እንዳያጣ፣ ሽንት ቤቱ ለብቻ፣ ሁሉም ነገር ለብቻ እንዲሆንለት አደረግነው። ይሄ ብሩ በቂት ሆኖ አይደለም። ሆቴሉ አንድ አልጋ 7,000-8,000 ሪያል ነው የሚከፈለው። አንድ አልጋ አንድ ሰው የሚታስተኛ ማለት ነው። ያን አንድ ሰው የሚጠቀምበት። እኛ ግን ሆቴሉን አሁን ወደ ዳሩ ተውሂድ ብሩጀ ሰዓ ሐረም ላይ ካመጣ ነው የ10 ቀን ብቻ 80,000 ሪያል ነው። 80,000 ሪያል ነው
የ10 ቀን ብቻ። ስለዚህ የመጀመሪያው ዙር መተው አለብን፣ ሁለተኛው መተው አለብን፣ ሶስተኛው መተው አለብን፣ አራተኛ ላይ ሂደን ነው ያዝነው። ለምን ይሄ 7000 ለአንድ ሰው የሚከፈለው ሁለት ሆኖ 3500 ሪያል ከፍሎ እንዲገቡ ማለት ነው። ሙሉ ያስከፈልናቸው እኮ $5000 ነው። ሙሉ ፓኬጅ $5000 $5000 ለሆቴል ማካፈል ትችላለህ። ለሆቴል አንድ ሰው ስንት፣ የምግብ ስንት፣ የትራንስፖርት ስንት፣ የቪዛ ስንት፣ የቲኬት ስንት፣ የሚናና አረፋ ስንት ስታመጣ እኮ ሆቴሉ በቀን ወደ $24 ብቻ ነው የሆቴሉ ክፍያ። እንደዚሁ ሰርተን ማለት ነው። እስኪ ስንት ነው ይመጣ? ጀማል አህመድ የዘንድሮ ቪአይፒ ተመዝጋቢ ነው። የከፈለው $5000 ነው። $5000 ለምግብ ስንት ነው? ለሆቴል ስንት ነው? ለሚና ስንት ነው? ለአረፋ ስንት ነው? ለቪዛ ስንት ነው? ለቲኬት ስንት ነው? ለሕክምናው ስንት ነው? ለአገልግሎቱ ስንት ነው? አምጥተ ሁሉም ስታረገው ራሱ ይደነግጣል። ይሄ ቪአይፒ ተጠቃሚ ራሱ እንዴ በ24 $25 ሆቴል 25 ቀን በጣም ይሄ በጣም ለፍታችሁባል ብሎ እንደዚህ ቀርቦ የጠየቁን እኮ በጣም ተረድቶ አልহামዱሊላህ ጥሩ ነው ያረጋችሁት፣ ብሩን ለምን አሳነሳችሁት ነው የሚሉት ጥያቄያቸው። ከዛ በኋላ መጥተው አይ ብሩን ጨምራችሁ ከዚህ በላይ አገልግሎቱም ደግሞ ጨምራችሁ ብትጠይቁን እኮ እኛን ከፍላለን የሚሉ ከነሱ ውስጥ ኡስታዝ በድሩ ሁሴን ከኛ ጋር ነበሩ። ቪአይፒ ላይ ኡስታዝ በድሩ በጣም ተደስቶ ከቤተሰቡ ጋር ከጓደኞቹ ጋር ነው ይሄ በጣም ተደስቶ የሚመጣውን ደግሞ ከዚህ በላይ አሳምራችሁ እንደምታሳዩን እርግጠኛ ነን ብሎ ዱዓ ያደረገ የነበረው አንድ ኡስታዝ በድሩ ኡስታዝ አቡበክር ቪአይፒ ላይ ነበር ከባለቤቱ። እንዲህ አይነት ሰው ቀርበህ ብታስረዳው ይረዳሃል። እኛ ከመደበኛ ክፍያ 285,000 ብቻ ነው ጭማሪ 285,000 ጭማሪ አርገን ሆቴሉ ርቀቱ በእግር ወጥተ ሐረም ሰግደ እንድትመጣ ያደረገ ጀመራት ድንጋይ ለመወርወር ቀጥታ በእግር ወጥተ ወርወረህ እንድትመጣ ያደረገው ብቻህን ደግሞ አንተ በ10 ምናምን ሰው ነው አንድ ክፍል ውስጥ ሚና ላይ የሚኖረው። ሚና አንተ ፍራሽ ተዘጋጅቶልህ ምግብ እዚህ ተዘጋጅቶ ሽንት ቤትህ ለብቻ ሁሉም ነገር ተስተካክሎልህ እዚህ ሌላ ሁጃጅ ሂደ ቢታየው 285,000 ብቻ ሳይሆን 200 ጭማሪም ተጨማሪ አርገህ እዚህ ላይ አምጡ ትላቸዋለህ እዛ ጋር ያሉ ሰዎች። ስለዚህ በከፈልከው ልክ ሳይሆን ዘንድሮ ቪአይፒ ያቻቻል ነው ስማችን ምናልባት በዚሁ ሰው ወደዚህ የመጣ እንዲሄድ ለማስተማርና ለማሳየት ያህል ነውና ይሄ ምናልባት እንዲህ አይነት ሰዎች ቢጠይቁን እኛ እናስረዳቸዋለን። እነሱም ደግሞ ቁጭ ብሎ ቢገምቱ ውጤቱ ይመጣላቸው ነበር ማለት ነው። ኢንሻአላህ የዱዓቱ ጉዳይ ዱዓት እርግጥ ከዚህ በላይ መሰራት ያለበት ስራ ነው። 50% ሐጅ ማለት ትምህርት ነው። ትምህርት በትክክል ከመጀመሪያው ጀምሮ ከመስጂድ ጀምሮ እስከሚሄድ ድረስ ትምህርት ቢሰጠው ሁጃጁ አያስቸግርም። እውነት ነው። ይሄ እኔም በጣም እንደግለ እንደ አንድ ዳዒ በጣም ያሳዘነኝ ነበር። ሰው ጠዋፍ ሂዶ ጠዋፍ ጨርሶ ሳዕይ ላይ 14 የሚዞር አለ 14 ጊዜ የሚዞር አለ። እዛ ውስጥ አንድ ዞሮ ደግሞ ወጥቶ የሚሄድ አለ። ልብሱ ስር ኢህራም ስር ፓንት ለብሶ የሚሄድ አለ። ሰው ትምህርት በጣም ወሳኝ ነው። እኛ እንደ ቤትም እኔ እንደ አንድ ዳዒም ይሄ ትክክለኛ ስራ እንደሚፈልግ ወስጄ የመጣሁት አንድ ኮሜንት ነው። ይሄ ኮሜንት ያቀረቡ ሰዎች በጣም ሊመሰገኑ ይገባል። ኢንሻአላህ እኛ ከአሁን ጀምረን ደግሞ የተውዒያ እነዚህን የማስተማር ዘርፍ ላይ በደንብ ከዑለማ ዘርፍ ጋር ሆነን ከአሁኑ ጀምረን በቪዲዮ እንዲሰራ በየሚዲያው እንዲሰራ በየመስጂዱ እንዲሰራ ፕሮፖዛል ያዘጋጀን ነው። ኢንሻአላህ ለሚመጣው አያጋጥመንም እንዴ ኢንሻአላህ። የሚቀጥለው አመት የሐጅ ፕሮግራም ከዘንድሮ የምንወስደው ጠንካራ ጎን ሊኖር ይችላል። ድክመትም ደግሞ ቅድም እንደተባለው በሚቀጥለው ሊሻሻል ይችላል እና ምን ገምግማችኋል? አጠቃላይ ሁኔታውን ለሚቀጥለውስ አመት ምን ዝግጅት ለማድረግ አስባችኋል? የገመገምነው
ከሰራን ጥሩ ነገር ማሳየት እንችላለን የሚለው ትምህርት ወስደንበታል። ከሰራን ተስማምተን ከሰራን ተግባብተን ተጋግዘን ከሰራን ብዙ ነገር ማስተካከልና ማሻሻል እንደምንችልና አገሪቷን ማሻሻል እንደምትቻል ከዚህ ተረድተናል። የሐጅ ዘርፍ ብቻ ላይ ሳይሆን ሙሉ ዘርፍና ሙሉ የሀገራችን ከፍታ ላይ ወጥተን ከሰራን ጥሩ ነገር መስራት እንችላለን። እንደ ክፍተት ደግሞ የሚታየው አሁኑ ያነሳናቸው የትምህርትና የስልጠናው በጣም ነው የሚጎለን። በዑለማ በኩል መሰራት ያለበት እና በመስጂድ በኩል መሰራት ያለበት እና የሐጅ አደራረግ ብቻ ሳይሆን የሐጅ ፈድል ራሱ አልተለመደም። የኛ ሀገር ላይ ሰው አብዛኛው ከ30% በላይ ደጋግሞ የሚሄድ ሰው ናቸው። ሐጅ ደጋግሞ የሚሄድ ነጋዴዎች፣ በተለይ የአዲስ አበባ ሁጃጆች አምናም የሄዱ ዘንድሮም ይሄዳሉ፣ የሚቀጥለውም ቀጣይም ይሄዳሉ። ሌላ አሁን ከገጠር የሚመጡ ሰዎች መልእክት አልደረሳቸውም። አሁን ዘንድሮ ያሳለፍነው ጊዜው በሐጅ ሚኒስቴር መርሃ ግብር በጣም አጣዳፊ ሆኖ መጣ። ሁጃጁ የሚጠብቀው ምዝገባው ከረመዳን በኋላ ነው። እኛ ከረመዳን በኋላ ነው መዝገባውን ያጠናቀቅነው። ይሄ በጣም ጎዳን፣ ሁጃጁም በጣም ጎድቷል። ከዛ ከጨረስን በኋላ ደውሎልን እንደሁም ወደ 1000 2000 አካባቢ የሚሆኑ ሁጃጆች በተጠባባቂነት እንኳን መዝግቡን ያሉ የደወሉ የነበሩ ሁጃጆች አሉና ይሄ እንደ ክፍተት ማዳረስ አልቻልንም። በማስታወቂያ ይሁን በሚዲያ ይሁን በመስጂድ ይሁን በዱዓት በኩል ይሁን በኮንፈረንስ በኩል ይሁን በፈለገው መንገድ ኢትዮጵያ ህዝብ ጋር ማዳረስ ስላልቻል ዘንድሮ በትክክል ሰርተንበት በጊዜው ማዳረስ ወደ እቅዳችን ወስደን እየሰራንበት ነው። ኢንሻአላህ ሰሞኑን እንጀምራለን። ሐጅ ሚኒስቴር እንደ ድሮ አይደለም። አሁን ደግሞ ከአምናውን አስቀድሞ ነው አሁን መዝገባ ጀምሮ ያለ። ከአንድ ወር በኋላ መዝገባ እንድንጀምር ነው አሁን ከአንድ ወር በኋላ። አሁን ይሄ ሙሐረም ይባላል። ሙሐረም 15 ከዛ ሰፈሪ 15 ላይ አንድ ወር በኋላ ሐምሌ ግማሽ ላይ ወይ ሐምሌ 20 አካባቢ መዝገባ እንድንጀምርና የቅድሚያ ዝግጅቱን እንድንሰራ ነው አሁን ሐጅ ሚኒስቴር ያዘዘን ያለ። ይሄ ቀጣይነት ለሚመጣው ሐጅ ብር ከረመዳን በኋላ ከፍላለሁ የሚል እንደማያገኝ ነው አሁን። ይሄ ትክክለኛ ስራና ትክክለኛ ማዳረስ ስለሚፈልግ ቻሌንጅ ሊሆን ይችላል። ግን ባለው ኔትወርክ ተስማምተን ተግባብተን ከነሱ ጋር ካዳረስን ሁጃጁ በትክክል ቻንሱን ሊጠቀም የሚችል ይሆናልና እንደ እቅድም ይዘናል። እንደ ኮሜንትም ደግሞ ዘንድሮ የነበረውን እኛ አልሰማን ሳንሰማ ነው እኮ ሐጁን የዘጋችሁት መዝገባ ያለቀ ያሉ ሁጃጆች ከአሁኑ ጀምሮ መልእክት እንዲደርሳቸው ማድረግ ይሄ ትልቅ ኃላፊነት ዑለማ ላይ ነው ያለ። ትልቅ ኃላፊነት ኢማሞች ላይ ነው። ከዛ ቀጥሎ ትልቅ ኃላፊነት እኛ ሚዲያ ላይ ያሉ ሰዎች ናቸውና በትክክል ማዳረስ ያለብን እኛ ላይ ነው። ሁጃጁ ምንም እንትን የለውም። በግ ሽጦ በሬውን ሽጦ ቡናውን ሽጦ ሂል ሽጦ ምን ተበድሮ የሚመጣ አለ። አሁን ተመዝገብ ለሚመጣ ብንለውም ያለውን ጉዳይ ሽጦ የሚሄድ ሁጃጅ ናቸውና በእኛ ነው የቀረው። እኛ እንግዲህ እንደ ቤት ስራ ወስደን መስራት አለብን። መጅሊስ ከገንዘብ አንጻር ምን አተረፈ? ያው ይሄ ሐጅ ስራ የትርፍ ስራ አይደለም፣ ግን ስሙ የትርፍ ስራ ሆኖ ነው የሚታየው። የአገልግሎት ስራ ነው። አገልግሎት ስታቀርብ ሰራተኛ ታቀርባለ፣ የሰው ኃይል የሚባለውን ታቀርባለ፣ መኪና ታቀርባለ፣ ቢሮን ታዘጋጃለ። ፋሲሊቲው ሙሉ ስለሚታሟላ ህዝቡን የመኸደም ስራ ነው ለወደፊት መታየት ያለበት። መጅሊስ ሌላ ገቢ ምንጭ ፈልጎ ሌላ ገቢ ምንጭ አግኝቶ ቢያሳይ ሐጅ ላይ ነው ተደግፎ ያለ አይባልም። አሁንም ቢሆን ሐጅ ላይ ብቻ ተደግፎ የሚኖር መጅሊስ አይኖርም ከአሁን በኋላ። ያው ስንት አተረፈ ምን አተረፈ የሚለው እንግዲህ ፋይናንስ ክፍልና አስተዳደራዊ ክፍል ተጠርቶ ቢጠየቁ ነው። ኦኬ ጥሩ። መጅሊስ የሚሰራውን የሐጅና ዑምራ ዘርፍ አገልግሎት የበለጠ አሁን ቅድም ያነሳናቸው ከአዲስ አበባ ውጭ ያለው ሙስሊሙ ማህበረሰብ በተለይ የመረጃ የማግኘት እጥረት ያለበትን
እና ደግሞ የሀጅ ስራም ከተጀመረ በኋላ አገልግሎቱን በደንብ ለማሳለጥ በደንብ ለማስተዋወቅ ከአዲስ አበባ ውጭም እዛው በሀጅ ስርዓት ላይ ያለውን ሁኔታ በደንብ እንደ መረጃ ይዞ ሪከርድ አድርጎ የሚሰሩ ስራዎችን በደንብ ፕሮሞት ለማድረግ ምን ያህል እየሰራችሁበት ነው? እኔ ይህን የምጠይቀው እንደ አንድ የመጅሊስ ከፍተኛ የስራ ኃላፊ ብቻ ሳይሆን እንደ አንድ የሚዲያ መሪም ረጅም ጊዜ ሚዲያ ላይ እንዳገለገለ ሚዲያን እንደመራ ሰውም ጭምር ነው። ምናልባት ቅድም አንስተነው እንደሆነ አላውቅም፣ ዶክተር መሐመድ ሳልህ የሃሚልተን ቴሌቪዥንም ዋና ስራ አስኪያጅ ሆነው አገልግለዋል። ስለዚህ የሚዲያ አስፈላጊነት የሚዲያ አቅም ላይ ምን ያህል አስፈላጊ እንደሆነ ያው እንረዳለን ብዬ አስባለሁ። እና ነገር ግን መጅሊሱ በዛ አንጻር የእስላማዊ ሚዲያዎችን በደንብ መጠቀም ላይ መደገፍም ላይ በጣም ቸልተኝነት አለ ብዬ አስባለሁ። አንዳንዴ እንደ በጋራ ለአንድ ዓላማ እንደቆመ የተለያዩ ተቋሞች ሳይሆን እንደ ተፈራርቶ እንደሚታይ አካልም ይኮናል እና በዚህ ደረጃ መጅሊሱ በተለይ ለዚህ ዘርፍ በደንብ ሚዲያዎችን ተጠቅሟል የሚል እምነት የለኝም እኔ። አሁን ብቻ ሳይሆን በፊትም በነበረው ሁኔታ እና ይህንን ታዘባችኋል ወይ አይታችኋል ወይ? እዚህ ላይ የተወሰነ ነገር ብንል። ሚዲያ ያው ይጠቅማል አይጠቅምም የሚል ጥያቄ ውስጥ አይገባም። ሚዲያ መንግስት ነው። ሚዲያ ድምፅ ነው። ሚዲያ መልእክትህን ለምትፈልጎና ወደምትፈልጎን የሚያደርስልህ ሚዲያ ነው። አለ ሚዲያ ምንም ማንቀሳቀስ እንደማይቻል እኔ በጣም እረዳለሁ። ወደ 16 17 አካባቢ ሚዲያ ላይ ስለነበርኩኝ እስካሁንም ሚዲያ ሃሚልተን እጄ ላይ ነው ያለው እስካሁን። ሚዲያ ጥቅሙ በዚህ የሚቆጠር አይደለም። በጣም ጥቅም አለው። ህዝቡ እንደሁም ከሚዲያ ያየውና ከቲቪ ያየውን ጉዳይ ቲቪ ላይ እንደዛ ተብሏል ሳይሆን በሸሪዓ እኮ እንደዛ ነው የሚባለው ነው። ኢስላሚክ ሚዲያ ላይ የሚሰማውን ደሊል ወይ ደግሞ ማስረጃው ራሱ አይጠይቅም። በቃ ነጃሺ ላይ ያየውን ጉዳይ በቃ ይሄ ነው እኮ ይሄ ነገር ነው ብሎ በውሳኔ ነው የሚወስደው። ሃሚልተን ላይ ያየውን ጉዳይ በውሳኔ ነው ሰው የሚወስደውና በተገቢው መልክ ተጠቅማችሁበታል የሚለውን አልተጠቀምንበትም። ግን ለወደፊት እንድንጠቀምበት ሚዲያዎችም እንዲያነሳሱን እንፈልጋለን። ያው አንድ ስራ ላይ ስትገባ በብዙ ነገር ስለምትጠየቅ አንድ ነገር ላይ ትኩረት ማድረግ ስለሚከብድ ሁሉም ዘርፎች ሚዲያም ይሁን አይቲም ይሁን በሌላ በሰው ኃይል ይሁን የኔ ጉዳይ ብሎ የሚከታተልህ ሰው መኖር ግዴታ ነው። እጠቀምበታለሁ፣ እኔን ይጠቅመኛል፣ መጠቀሙ ደግሞ በጣም ግዴታ እንደሚሆን አውቃለሁ። ግን በዚህ በሌላ በኩል ደግሞ ቢዚ የሚያደርጉኝ ብዙ ስላሉ ሚዲያዎችም መጅሊስ እንደ ሌላ ተቋም አይቶ እዚሁ ሆኖ ጀማል እዚሁ ቢሮ ሆኖ ሚዲያው መጅሊስ አልጠራንም መጅሊስ እኛ ላይ አልተጠቀመን ከሚል መጅሊስ ተቋሜ ነው ብሎ ጀማል መጅሊስ መጥቶ በሚዲያ በኩል ምን እናግዛችሁ የኛ ስራ ነው ይሄ ብሎ ኃላፊነት ከኛ ጋር ቢወስድ ደስ ይለናል። በዛ ደረጃ እንደዛ ብሎ ለሚመጡ የሚዲያ አካላት እኛንም ጨምሮ ለማስተናገድ ሀሳባችንን ለመቀበል አብሮ ለመስራት ፈቃደኛ ነው እያልኩ ያው እኔም ሚዲያ ሲመጣም ከሚዲያ ጋር ስለሚመጣ ይሄ መጅሊሱ አሁን ከአመራር ጀምሮ ለሁሉም ቤቱ ክፍት ነው። አሁን እንደ ድሮ መጅሊስ አሁን ቤቱን ዘግቶ እንደዚሁ ዞር በሉ አታስገቡ የሚል መጅሊስ አይደለም። በፈለግከው ሰዓት አሁን ሺህ ሀጂ ለማግኘት ስትፈልግ ሺህ ሀጂ ታገኛቸዋለህ። እሳቸውን የሚመለከታቸው ብዙ ነገራቶች አሉ። ቀጥታ ወደ ሚዲያ ዘርፍ ነው የሚመሩ። ሚዲያ ዘርፍ አለ መጅሊስ ላይ። ሚዲያ ዘርፍ በስራ አስፈጻሚ የሚተዳደር የሰው ኃይል ያለው በቂ እቃ በቂ ማቴሪያል ያለው የሚዲያ ዘርፍ አለው። ከነሱ ጋር ነው አሁን ሚዲያ ኮንታክት ማድረግ የምንችለው። ግን እንደ መሪና እንደ
አንድ ፕሬዝዳንት ሼክ ይሄን የሚደግፍ ሰው ናቸው። የሚደግፍ በጣም እንዲህ አይነት ስራ ላይ ትኩረት ማድረግ የሚችል ሰው ናቸውና ከሳቸው ጋር ተመካክረን የማንሰራ ነገር የለም። ከሳቸው ቀጥሎ ያሉ ምክትሎች፣ ጻፊዎች፣ ስራ አስፈጻሚ በየደረጃው አመራር ሙሉ ስታፍ እዛ ውስጥ ያለው የሚዲያ ጥቅምና የሌሎችም የወጣቶችም ዘርፍ ላይ ያሉ ውጭ ያሉ ውስጥ ያሉ ሁሉም ጋር ተግባብተን ተያይዘን አንድ ነገር ማሳየት ግዴታ መሆኑንና ጠቃሚ መሆኑን ሁሉም ስለሚረዳ አንኳክታችሁ ቢታዩ ጥሩ ነው። ኢንሻአላህ እንሞክራለን። ኢንሻአላህ ያኔ እናየዋለን። እያጠቃለን ነው እንሂድና የሀጅ አጠቃላይ ስራ በዚሁ መልኩ ተጠናክሮ እንዲቀጥል በሚቀጥለውም አመት ተሸላሚ መሆን እንድንችል ተሸላሚ መሆን ብቻ ሳይሆን በትክክልም ሁጃጆች ረክተው ተደስተው የሚመጡበት የሁጃጆች ቁጥር በጣም አድጎ ሰፍቶ የምናይበት እንዲሆን በእናንተ በኩል ምን የታሰቡ ነገሮች አሉ? ይሄ ስራ ደግሞ በጣም ምንድነው ልምምዱ ቀጣይነት ያለው እንዲሆን ዶክተር መሐመድ ሳልህ ላይ ብቻ ዲፔንድ ያደረገ ወይ ደግሞ ኡስታዝ አብዱልፈታ ወይ ሌሎች አባላት ጋር ዲፔንድ ያደረገ ሳይሆን ሲስተም በደንብ ቢውል ተደርጎ ለሁሉም ሰዎች ላይ የተመሰረተ እንዳይሆን ምን ያሰባችሁት ነገር አለ? ይሄ ዲፓርትመንት እያደገ ስራችሁ በደንብ የበለጠ እያበበ እንዲሄድ ያሰባችሁት ነገር ካለ? ያው ስራ ማለት ይሄው ነው። አንተ አንድ ነገር ስትሰራ እኔ ከሄድኩኝ ምን አገባኝ የምትል ከሆነ አላህ ራሱ ያሳካልህ። መሬት የያዘው ነገር በፕሮፖዛል የሆነው ዶክመንትድ የሆነ ነገር ነው መሰራት ያለበት። ቀጣይም ደግሞ አንተን ስም የሚያስጠራ ስራ ነው መስራት ያለበት። በቃ በሱ ጊዜ ነው ይሄ ነገር የተስተካከለው የምለውን አንተ ታሪክ እንዲሆንልህና ሰደቃ ጃሪያ እንዲሆንልህ የምትሰራና ሁሌ እዚህ ውስጥ አርገህ የራሴ ነው ብለው የምትሄድ ከሆነ አይሳካም። ስለዚህ ጊዜም ደግሞ አይሰጥም። አሁን አንድ ሐሳብ ስታቀርብ ስንት ክፍል ላይ ዞሮ ነው የሚመጣ ዶክመንት ሆኖ እቅድ ሆኖ ከዘርፍ ይወጣል አብዱልፈታ ጋር ደርሶ ከዛ ወደ ምናምን ስትራክቸሩን ጠብቆ ነው የሚሄደው። ይሄ ሁሉም ዶክመንት ሆኖ ነው የሚቀመጠው። የታወቀ ነው ማለት ነው። ምዝገባ መቼ ነው የሚጀመረው? መቼ ነው ክፍያ የሚላክ? ሁሉም ነገር ተራውን ይዞ ተርቲብ እንደዚሁ በቃ ስርዓቱን ይዞ ነው ቀጥታ ወደ ቦታው ወደ አክሽን እና ወደ ሁጃጅ የሚመለሰውና ከአሁን በኋላ ደብቃለሁ ብትልም መደበቅ አትችልም። ስለዚህ እሱ ደባቂ ነው ከምትባል ጥሩ ስራ አሳይተ እዛ ላይ መሬት አስይዘ መስራት ግዴታ ነውና የኔም ይሄው ነው የሚፈልገው። እዚህ ላይ አንተ ሙሉ ህይወትን እዚህ ላይ አትኖርም። ግን አንድ ነገር አሳይተ አንድ ነገር አስቀምጠ ሰው ካንተ በኋላ ተመልሶበት ትምህርት ከሱ የሚወስድና ማሻሻል የሚችል ነገር አሳይተ መሄድ ግዴታ ነውና እሱም ነው የተሰራ ያለ። ሙሉ ከኔ ጋር ያሉ ልጆች ዘርፍ ላይ ያሉ ስራ አስኪያጅ አካባቢ ያሉ አመራር አካባቢ አስተዳደራዊ አካባቢ ያሉ ፕሬዝዳንት አካባቢ ያሉ ሁሉም ሪፖርትም ስናቀርብ ለሁሉም ኮፒ ስለምንሰጥ ቤቱም ደግሞ ሲስተማችንም ለሁሉም ክፍት ስለሚሆን ሲስተሙም ደግሞ በየጊዜው ያሻሻልን ስለምንሄድ ግልጽ የሆነ መልክ ነው። ሁሉም ሰው አይቶ ትክክለኛ አካሄድ ነው ከዚህ አካሄድ ይሄን ማሻሻል እንችላለን ብሎ መውሰድ የሚችል ጉዳይ ነውና እቅዳችንም ደግሞ ይሄ ነው እና ኢንሻአላህ በተቻለው ልክ ሐሳብ በመጣልን ከወንድሞች በመጣልን አስተያየት ያሻሻል እርካታው ላይ ደግሞ በጣም የሰራን ዘንድሮ ያገኘነውን ክፍተት ደግሞ የሚቀጥለውን ዘግተን ሁጃጁ ደግሞ እንዲሸልመን የማድረግ ስራ ላይ ነው ካሁን በኋላ የምንሰራ ኢንሻአላህ። በኔ በኩል ያሉኝን ጥያቄዎች ኦልሞስት ጨርሻለሁ። ነገር ግን በሚቀጥለው አመት ሀጅ ለማድረግ ያቀዱ ሰዎች ሊኖሩ ይችላሉና ለነሱ ከወዲሁ መዘጋጀት ያለባቸው ነገር ካለ የሚተላለፍ መልእክት ካለ ሌላ መልእክት ጨምረው ማጠቃለል እንችላለን። እሺ ሐጅ ማለት ያው ማን استطاع ኢለይሂ ሰቢላ ነው። አላህ ያስቻለ ሰው ነው ሐጅ የሚሄደው።
ካሁኑ መዘጋጀት ደግሞ ከዚሁ አካል አንድ ነው። ምዝገባው በቅርብ ነው የሚጀመረው። እንደ ድሮ መጅልስ ምዝገባው በዚህ ቀን ይጀምራል በዚህ ቀን ይዘጋል ብሎ ከተዘጋ በኋላ አሁንም አስረዝመናል የሚባለው ካሁን በኋላ የለም። ዘንድሮም እንዳስተማርን ማለት ነው። ስለዚህ ካሁኑ ጀምሮ ሁሉም ሰው አስቦበት ነይቶ ሴቭ ያረገ ይድ 100,000 አሁን ዛሬ አንድ አካውንት ላይ ካስገባ የሚቀጥለው ወር ደግሞ 100,000 ከጨመረ የሚቀጥለውን 100,000 ከጨመረ መዝገባ ከ3 ወር በኋላ ስንጀምር 300 400 አለው 400 ብቻ የተወሰነውን ብር አስገብቶበት ወደ ምዝገባው መሄድ ይችላል። መጨረሻ ላይ ይመዘገባል የሚለው ይሄ ብር ልክ ለሐጅ ካስገባህ ቀን ጀምሮ ነው አጅር መቆጠር የሚጀምረውና እሱ ላይ በጣም ተዘጋጅተን እንድንሄድ መልእክቴን አስተላልፋለሁ። ሐጅ እንግዲህ ትልቅ ኢባዳ ነው። ከአላህ ጋር የምንገናኝ ኢባዳ ነው። ዓለም አቀፍ ስብሰባ ላይ ተጠርተን የምንታይ ቦታ ነው። ሐጃችን ፕሮፖዛላችን ያለን ጉዳይ ሁሉም ሰብስበን ከአላህ ጋር ሄደን ተወያይተን እንደዚሁ ቀረብ ብሎ አላህ ለሱም በመጥነው ሐጃህ ምንድነው ብሎ የሚጠይቅህ ቦታ ነውና ለሁሉም ማህበረሰብና ለሁሉም ሐጅ መሄድ የሚፈልግና የሚመኝ ሰው አላህ እንዲያሳካለት ዱዓ ያረኩኝ። መጨረሻ ላይ ነጃሺ ቲቪ በጣም ነው የሚያመሰግናችሁ። ከመጀመሪያው ከመዝገባው ጀምሮ ከኛ ጋር ኢንፎርሜሽን ከናንተ ስር ያሉ አባላቶች ጋርና ኢትዮጵያ ሙስሊም ጋር እንዲደርስ የሰራችሁ የነበራችሁ በቅርበትም የተከታተል ያለንበት ቦታ ሆነን መልእክት እንዲህ አይነት መልእክት አለን ስንላችሁ ሳታቆዩ ህዝብ ጋር እንዲደርስ ያገዛችሁን ሚዲያ ናችሁ። ሌሎችም ኢስላሚክ ሚዲያዎች ፌስቡክ ላይ ሶሻል ሚዲያ ላይ የሚሰሩ ወንድሞች ሁሉም እዚህ ላይ አሁን ያገኘነው ድል የመጅልስ ብቻ ሳይሆን ቅድም እንዳልኩት የኢትዮጵያ ሙስሊም ሙሉ በሙሉ የኢትዮጵያ ህዝብ ሙሉ በሙሉ ድል ነውና የሚቀጥለውም ደግሞ ከዚህ በላይ የሚያስደስተን ድል አንድ ላይ እንድናስመዘግብ እናንተም ከኛ ጋር ሆናችሁ እኛም ከናንተ ጋር ሆነን ወደ ህዝባችን የምናደርስ ይሆናል። ስንጀምር ያው ርብርባችን እንደባለፈው ይጀምራል። እናንተም ተዘጋጁልን ለማለት ፈልጋለሁ። ጀዛኩሙላሁ ኸይረን። ጀማል አላህ ያቆይህ። እንዲህ አይነት ተቋም ላይ ያለ ሰው ሚዲያ በጣም አስቸጋሪ ነው። በጣም ትቸገራለህ። በጣም ሰልቺ ነው። ህዝቡ የሚያየው ስክሪን ላይ የደረሰ ብቻ ነው። አንተ ግን በስንት ውጣ ውረድና በስንት መከራ ነው እዚህ ያደረስከው። አላህ ያስችልህ፣ አላህ ያግዝህ። እዚህ ጋር ያሉ ካሜራማኖች፣ ኤዲተሮች ሁሉም አላህ ያግዛችሁ፣ አላህ ያግዘን። ጀዛኩሙላሁ ኸይረን ማለት ፈልጋለሁ። ሹክራን ባረከላሁ። ዶክተር ሼህ መሐመድ ሳልህ ጀማል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዝዳንት ማዕረግ የሐጅና ዑምራ ዘርፍ ኃላፊ ዛሬ እዚህ ስቱዲዮአችን ድረስ ተገኝተው የሐጅ የዘንድሮ ስኬት እና በሌሎች ጉዳዮች ላይ ቆይታ አድርገናል። ለሰጡን ጊዜ ሰዓት ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።